ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የአስራት ቤተሰቦች ሰላምታችን በእያላችሁበት ይድረሳችሁ እያልን የዕለቱን ዜናዎች ይዘንላችሁ ቀርበናል። በቅድሚያም አበይቶቹን እናስቀድማለን። የሪፐብሊካን ጋርድ የሕክምና ባለሙያው ፋኖን መቀላቀሉ ተነገረ። የሪፐብሊካን ጋርድ የሕክምና ባለሙያ የነበረው ጌታሰው አዳነ የአገዛዙን ኃይል በመክዳት የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት ዕዝን መቀላቀሉ ተረጋግጧል። አገዛዙ ፋኖን ለማጠልሸት የሚጠቀምበት የሐሰት ፕሮፓጋንዳም በተግባር እየፈረሰ ባለበት በዚህ ጊዜ እንደ ጌታሰው ያሉ የሙያ ባለቤቶችና የአገዛዙ ታጣቂዎች ወደ ህዝባዊ ትግል መፍለሳቸው ለብልጽግናው ስርዓት ከፍተኛ መርዶ ሆኗል። ተጨማሪው ተሰናድቷል። የአማራ ክልል 90% አካባቢን ተቆጣጥረናል ሲል የአማራ ፋኖ ብሔራዊ ንቅናቄ ቃል አቀባይ አስረስ ማረ ዳምጤ አስታወቀ። በአጠቃላይ ክልሉ ነፃ የሚወጣበት ጊዜ ሩቅ እንደማይሆን የገለጸው ቃል አቀባዩ ፋኖ የመጀመሪያውን የፈተና ጊዜ በማለፍ ህልውናውን ከማስጠበቅ ወደ ማጥቃት መሸጋገሩንም ተናግሯል። ፋኖ በተቆጣጠራቸው አካባቢዎችም ህዝቡን እንዴት እያስተዳደረ እንደሚገኝ ሰፊ ማብራሪያ ሰጥቷል። ዝርዝሩን ይዘናል። በሱዳን የሚንቀሳቀሰው የፈጥኖ ድራሽ ሰራዊት RSF ስትራቴጂካዊቷን የኩሩመክ ከተማን መቆጣጠሩን ተከትሎ በአፍሪካ ቀንድ ያለው የኃይል አሰላለፍ ወደ አዲስ ውጥረት ውስጥ ገብቷል። የሱዳን መንግስት ኢትዮጵያ ለአማጽያኑ ወታደራዊ ኮሪደር በመፍቀድ ድጋፍ አድርጋለች በሚል ያቀረበው ተደጋጋሚ ክስም የብልጽግናውን አገዛዝ ከጎረቤት ሀገራትና ከዓለም አቀፍ ተቋማት ጋር ለከፋ ዲፕሎማሲያዊ ጫና አጋልጦታል። ሁኔታው ከሱዳን ከግብፅና ከኤርትራ ጋር ያለውን ፖለቲካዊ ሽኩቻ ይበልጥ በማሻከር ቀጠናውን ወደ ተጨማሪ ጦርነት ሊወስደው ይችላል ተብሏል። በዝርዝር ታደምጡታላችሁ። የጦርነቱን ማብቂያ የምንወስነው እኛ ነን ሲሉ ቤንያሚን ኔታንያሁ ገለጹ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከኢራን ጋር ያለው ጦርነት የሚቆመው በአሜሪካ ውሳኔ ብቻ ሳይሆን በእስራኤል መከላከያ ሰራዊት IDF ስኬት ብቻ መሆኑን በይፋ አሳውቀዋል። ጠቅላይ ሚኒስትሩ ይህንን ያሉት አሜሪካና ኢራን የውስጥ ለውስጥ ድርድር ጀምረዋል መባሉን ተከትሎ ሲሆን ዋሽንግተንና ቴሄራን ቢደራደሩ እንኳን እስራኤል የራሷን ዘላቂ ጥቅም ሳታረጋግጥ ጦርነቱን እንደማታቆም በጽኑ ተናግረዋል። ተጨማሪ መረጃ ይዘናል። እነዚህንና ሌሎች መረጃዎችን ይዘናል። በድጋሚ አብራችሁን ቆዩ እያልን በቀጥታ ወደ ዝርዝር መረጃዎቹ እናመራለን። የሪፐብሊካን ጋርድ የሕክምና ባለሙያው ፋኖን መቀላቀሉ ተነገረ። የሪፐብሊካን ጋርድ የሕክምና ባለሙያ የነበረው ጌታሰው አዳነ የአገዛዙን ኃይል በመክዳት የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት ዕዝን መቀላቀሉ ተረጋግጧል። አገዛዙ ፋኖን ለማጠልሸት የሚጠቀምበት የሐሰት ፕሮፓጋንዳም በተግባር እየፈረሰ ባለበት በዚህ ጊዜ እንደ ጌታሰው ያሉ የሙያ ባለቤቶችና የአገዛዙ ታጣቂዎች ወደ ህዝባዊ ትግል መፍለሳቸው ለብልጽግናው ስርዓት ከፍተኛ መርዶ መሆኑም ተገልጿል። ከአገዛዙ ፕሮፓጋንዳ በስተጀርባ ያለው እውነትና ፋኖ ተቀላቀለኝ የሚለው ሐሰተኛ ዲስኩርም እየተጋለጠ ትግሉ ይበልጥ በአገዛዙ መሸበርና በፋኖ ፖለቲካዊና ወታደራዊ ድሎች ታጅቦ እንዲቀጥል አስችሎታል። በተለይ ከቅርብ ጊዜ ወዲህ የአገዛዙ ሰራዊት በከፍተኛ ፍርሰት ላይ የሚገኝ ሲሆን ከነዚህ መካከል አንደኛውና ፋኖን የተቀላቀለው የሪፐብሊካን ጋርዱና የሕክምና ባለሙያው ጌታሰው አዳነ ይገኝበታል። አለቃ ጌታሰው አዳነ እባላለሁ። የቢኤስሲ ነርሲንግ የሕክምና ባለሙያ። ያው ወደ ውትድርና የገባሁት 2012 ነው። ያኔ ኮቪድ-19 መጥቶ ነበረ እና በአጋጣሚ ያው አገዛዙ ማስታወቂያ ወጣ። ማስታወቂያ ሲወጣም በውስጡ በጣም ብዙ ዲፓርትመንቶች ነበሩ። በተለይ ኮምፒውተር ሳይንስ፣ ኢንጂነሪንግ ሳይንስ እያለ ሕክምና ሳይንስ እያለ ብዙ ስለወጣ እኔ በዛ ዲፓርትመንት ለመሳተፍ ወደ ሚሊተሪ ጆይን አድርጌያለሁ። ከዛ ስልጠናውን የውትድርና ሳይንስ እንደወሰድኩ ቀጥታ ወደ ሕክምና ገብቼ ያው መጨረሻ ላይ በውትድርና ከተመረኩ በኋላ በሕክምናም ስመረቅ የጎልድ ሜዳሊያ ተሸላሚ ነበርኩኝ። አጋጣሚ ከሁሉም ከ800 አንዱ ነርሱ አንደኛ ወጥቼ ያው የዋንጫውን ሽልማትም የሰጠኝ ያውኑ ፊልድ ማርሻል ተብሎ የሚጠራው ምርኮኛው ብርሃኑ ጁላ ነው። ጌታሰውን ጨምሮ በቅርቡ የፋኖን ትግል የተቀላቀሉ የብልጽግና ሰራዊት አባላት የሚሰጡት ምስክርነትም የትግሉን የሞራል የበላይነት ቁልጭ አድርጎ የሚያሳይ ሲሆን ጌታሰውም የአገዛዙን ገመና ሲያጋልጥ እንዲህ ይላል። እና በዛ አገዛዙ በምኖርበት ሰዓት ቀጥታ ወደ ሪፐብሊካን ጋርድ ወደ ሕክምና ባለሙያ ነው የተቀላቀልኩት። ሪፐብሊካን በምኖርበት ቆይቴ ያው በጣም ብዙ ቻሌንጆች ነበሩ። ብዙ ነገሮች ስመለከት ነበረ። በተለይ አገዛዙ የራሱን ኦህዴድ ሰዎች የሚላቸውን እየመረጠ
አንድም የአማራ ተወላጆች ወይም ሰሜኖች ወደ ሪፐብሊካን የተቀላቀለ ጀነራል የለም። ያው እኔም በአጋጣሚ የገባሁት አንደኛ በጣም ዲሲፕሊንድ ወታደር ስለነበርኩኝ፣ ሁለተኛ የዋንጫ ተሸላሚ ስለነበርኩኝ ነው ወደዛ ክፍል ጆይን ያደረኩት እና ይህን አገዛዝ ስከታተለው በጥሩ ሁኔታ ሳየው አሰራሩን ስመለከት ስለነበረ የብልጽግናው ቡድን የፋኖን ተጨባጭ ገጽታ ለማጥፋት ሐሰተኛ ወንጀላዎችን ቢጠቀምም እውነታው ግን ከሰራዊት ክፍሉ በወጡ አባሎቹ እየተረጋገጠ ቀጥሏል። የቀድሞው የሪፐብሊካን ጋርድ ሐኪም ጌታሰው አዳነ ወደ ፋኖ ከተቀላቀለ በኋላም እንዳረጋገጠው ፋኖ ለሕዝብ መከታና ለፍትህ የቆመ ኃይል መሆኑን በተግባር ተመልክቻለሁ ብሏል። አገዛዙ በተለይ ስለ ፋኖ ያለው አመለካከት ስለ ፋኖ እዛ ሲነግረን የነበረ በቆይቴ ፋኖ ባዳ እንደሆነ ባንዳም እንደሆነ ለአማራ ሕዝብም ለኢትዮጵያ ሕዝብም ፈጽሞ የሚያስብ አረመኔና ጨካኝ ድርጅት እንደሆነ ነበር ሲነገረን የነበረ። ነገር ግን እኔ ወደ ድርጅቱ ወይም ወደ አማራ ፋኖ ከተቀላቀልኩ በኋላ ያየሁት በጣም ብዙ ለውጥ አለ። ይህ ድርጅት በተለይ አሁን እንደመቆሙም ከሌሎች አጋር ድርጅቶች ጋር ዲፕሎማሲ እየፈጠረ ትጥቅ እያጠናከረ እያሰለጠነ ወረዳዎችን እየተቆጣጠረ ከወረዳም አልፎ ዞኖችን እየተቆጣጠረ በአገዛዙ ላይ ከፍ ኪሳራ እያደረሰና ለአማራ ሕዝብ ሰቆቃ የቆመ ድርጅት መሆኑን በተግባር እየተመለከቱ ይሆናል። ይህም በአገዛዙ ውስጥ ያሉ አማራዎች ሳይቀሩ የትግሉን ፍትሐዊነት እየተረዱ መምጣታቸውን የሚያመላክት ነው ተብሏል። ለሪፐብሊካን ጋርድ የሕክምና ባለሙያው አቀባበል ያደረገለት የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት ዕዝ ዋና አዛዥ ራስ አርበኛ ደረጀ በላይ በበኩሉም እንኳን ወደ አማራ ፋኖ ትግል በሰላም ለመቀላቀል አበቃ ሲል መልካም ምኞቱን ገልጾ የአማራ ሕዝብ መገፋትና መበደል የገባቸው ሌሎችም የሰራዊት ክፍሎች የጌታሰውን መንገድ ተከትለው ትግሉን ሊቀላቀሉ እንደሚገባም ጥሪ አቅርቧል። ታጋይ ጌታሰው አዳነ እንደምን አለህ? እንደምን እንኳን ወደ አማራ ፋኖ ትግል በሰላም ለመቀላቀል አበቃ። በመምጣትህ ትግልህ ከአማራ ድርጅት ከአማራ ብሔራዊ ንቅናቄ የፋኖ ትግል መጠ በመቀላቀልህ ሌሎችም በዚህ ልክ ነገ ካንተ ይሳባሉ የሚል አመኔታ አለኝ። ያው እንግዲህ እንደምታየው ኮሎኔል ያው እንደምታያቸው ብዙ ትግል አሳልፈዋል ተቀላቅለው። ያው እንግዲህ የነበሩበትን ዘመንና የቆዩበትን ጊዜ ቅድም ሲገልጽ እንደሰማው እዛ ላይ ሆናችሁም እንኳን የአማራን በደል የአማራን ችግር የአማራን መገፋት ብዙ ጊዜ ያስተዋሳችሁና ያጠናችሁ በመሆናችሁ አንተንና ሌሎች ትልልቅ ኃላፊነት ያላቸው የአማራ ስሜት ያላቸው ታጋዮችም ወደኛ እየተቀላቀሉ ነው በሁሉም እዞች እና ለማንኛውም እንኳን ደህና መጣህ። ያው ቆይታን የነበረበትን የአማራን ሁኔታም ያው ካንተ መረዳት እንፈልጋለን። በድጋሚ እንኳን ደህና መጣልን እያልኩ በዚህ ያቋርጣል። ከራስ አርበኛ ደረጀ በላይ ጋር የተገኘው የቀድሞው የመከላከያ ሰራዊት የፈንጂ አምካኝ ጽሕፈት ቤት ኃላፊና የአሁኑ የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት ዕዝ ከፍተኛ አመራር ኮሎኔል አበራ ዛና በበኩሉ የመከላከያ ወሳኝ መምሪያዎች በአብዛኛው በአንድ ብሔር በመያዛቸው በሕዝባችን ላይ የተደቀነውን አደጋ ለመከላከል እኛም ተቀላቅለናል፣ ሌሎችም በዚህ መንገድ ትግሉን ሊቀላቀሉ ይገባል ሲል ጥሪውን አቅርቧል። ኮሎኔል አበራ ዛናው በመከላከያ የፈንጂ ማምከን ዋና መምሪያ ኃላፊ ነበርኩ። በዛ በምሰራበት ሰዓት ዋና መምሪያ የሚባሉት በአንድ ብሔር ነበር የተያዙት። ስለዚህ በህዝባችን ላይ ከፍተኛ የሆነ አደጋ ደቅኖ አማራን ከምድረ ገጽ ሊያጠፋ ከፍተኛ ሴራ ከፍተኛ ስትራቴጂ ቀርጾ ሲንቀሳቀስ ከነበረን ኃላፊነት ከነበረን የጥሩ ህይወት የአማራን ህዝብ ነፃ እናውጣ ብለን ወደ ትግሉ ተቀላቅያለሁ። በዚህ መሰረትም 10 አለቃ ጌታሰው አዳነ ወደኛ ትግል ተንቀሳቅሷል። ጌታሰው ወደኛ በሚንቀሳቀስበት ሰዓት አሁን እንኳን ወደኛ መጣ እንኳን ደህና መጣ የሚል አቀባበል አድርገንለታል። በዛሬው ዕለትም የእዝ ከፍተኛ አመራሮች ተሰባስበን ስለሱ አንዳንድ ነገር መናገር አለብን። የሪፐብሊካን ጋርድ አባል ሆኖ ሲሰራ ነበር። በሁለተኛ ደረጃ ነርሲንግ ሲመረቅ የወርቅ ተሸላሚ የነበር በጣም ጠንካራ በጣም ጎበዝ 10 አለቃ ነበር በሚሰራበት ሰዓት። ስለዚህ አሁን እኛ ጋር ተቀላቅሏል። ወደ ትግሉ ሲንቀላቀልም
ከፍተኛ የሆነ አስተዋጽኦ ያደርጋል፣ እንደሚያደርግም ተስፋ እናደርጋለን። ስለዚህ እንኳን ደህና መጣ ወንድማችን የሚል አቀባበል ነው ያደረግንለት። በዲፕሎማሲውና በድርጅታዊ መዋቅርም ትልቅ ለውጥ እያመጣ የሚገኘው የአማራ ፋኖም የተለያዩ የሙያ ዘርፍ ባለቤቶች እየተቀላቀሉት የሚገኙ ሲሆን በብልጽግና ሰራዊት ላይ ኪሳራ በማድረስ በርካታ ወረዳዎችንና ዞኖችን ተቆጣጥሮ በድል እየገሰገሰ ይገኛል። የጦርነቱን ማብቂያ የምንወስነው እኛ ነን ሲሉ ቤንያሚን ኔታንያሁ ገለጹ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከኢራን ጋር ያለው ጦርነት የሚቆመው በአሜሪካ ውሳኔ ሳይሆን በእስራኤል መከላከያ ሰራዊት ስኬት ብቻ መሆኑንም በይፋ አሳውቀዋል። ጠቅላይ ሚኒስትሩ ይህንን ያሉት አሜሪካና ኢራን የውስጥ ለውስጥ ድርድር ጀምረዋል መባሉን ተከትሎ ሲሆን ዋሽንግተንና ቴሄራን ቢደራደሩ እንኳን እስራኤል የራሷን ዘላቂ ጥቅም ሳታረጋግጥ ጦርነቱን እንደማታቆም በጽኑ ተናግረዋል። ጦርነቱን ማብቂያ የሚወስነው የእስራኤል መከላከያ እንጂ አሜሪካ አይደለችም ያሉት ኔታንያሁ እስራኤል በክልሉ እያካሄደችው ያለውን ጦርነት በተመለከተም ጠንከር ያለ መግለጫ ሰጥተዋል። ጠቅላይ ሚኒስትሩ በንግግራቸው ሀገራቸው ከኢራንና ከሌሎች የጥቅም ተላላኪዎቿ ጋር የገባችበት ግጭት የሚቆመው በዋሽንግተን ውሳኔ ሳይሆን በእስራኤል ወታደራዊ ስኬት መሆኑንም በግልጽ አስታውቀዋል። ኔታንያሁ አሜሪካ የእስራኤል የቅርብ ወዳጅና ደጋፊ መሆኗን ባይክዱም የሀገሪቱን ደህንነት የሚመለከቱ ወሳኝ ውሳኔዎች ግን በሌላ አካል ሊወሰኑ እንደማይገባ አሳስበዋል። ጦርነቱ የሚያበቃው የእስራኤል መከላከያ ሰራዊት IDF ተልዕኮ ማጠናቀቁን ሲያረጋግጥ ብቻ ነውም ብለዋል። ዋሽንግተንና ቴሄራን በዲፕሎማሲያዊ መንገድ ለመስማማት ቢሞክሩ እንኳን ያስምምነት የእስራኤልን ሕልውናና ዘላቂ ጥቅም እስካልጠበቀ ድረስ በእስራኤል ዘንድ ተቀባይነት እንደማይኖረው ኔታንያሁ ጠቁመዋል። ለእስራኤል መንግስት ጦርነቱ ማብቃት ያለበት የኢራን ስጋት ሙሉ በሙሉ ሲቀንስና በድንበሮቿ ላይ ከሊባኖስና ከጋዛ የሚሰነዘሩ ጥቃቶች ዋስትና ባለው መልኩ ሲቆሙ ብቻ መሆኑንም በመግለጫቸው አመልክተዋል። ይህ ኔታንያሁ ንግግር በሀገር ውስጥ ያሉ ቀኝ ዘመን ፖለቲከኞችን ድጋፍ ለማጠናከርና ለአሜሪካ አስተዳደር ደግሞ በእስራኤል ወታደራዊ ስትራቴጂ ላይ ጣልቃ አትግቡ የሚል መልእክት ለማስተላለፍ የታለመ እንደሆነም ተገምቷል። ኔታንያሁ ይህንን ያሉት የኢራን የኒውክሌር መርሃ ግብርና የሚሳኤል አቅም ለእስራኤል ቀይ መስመር በደረሰበት ወቅት ሲሆን ይህ አቋም በዋይት ሀውስና በኔታንያሁ መካከል ያለውን የሐሳብ ልዩነት ይበልጥ ሊያሰፋው እንደሚችል የፖለቲካ ተንታኞች እየገለጹ ይገኛሉ። ዋሽንግተን በበኩሏ የእስራኤል ራስን የመከላከል መብት እንደምትደግፍ ብታረጋግጥም ጦርነቱ በዲፕሎማሲያዊ መንገድ እንዲቋጭ ግን ከፍተኛ ግፊት እያደረግኩ ነው ትላለች። ኔታንያሁ ጦርነቱ በእኛ ውሳኔ ብቻ ይቆማል ማለታቸውም በአሜሪካ የውጭ ጉዳይ መስሪያ ቤት ዘንድ አልተወደደም። አሜሪካ ለጦርነቱ የሚያስፈልጉ ግብዓቶችን በዋናነት የምታቀርብ በመሆኗም ኔታንያሁ በአሜሪካ ውሳኔ አይቆምም ማለታቸው በሁለቱ ሀገራት መሪዎች መካከል ያለውን አለመግባባት በግልጽ ያመላከተ ነው ተብሏል። አሜሪካ ጦርነቱ ወደ ቀጠናዊና መጠነ ሰፊ ግጭት እንዳያመራና ኢራንን በቀጥታ ወደ ጦርነት እንዳያስገባት ስለምትሰጋ የእስራኤልን ጠንካራ አካሄድ በስጋት ተመልክተዋለች። የኔታንያሁ በአሜሪካ ውሳኔ ጦርነት አይቆምም የሚለው ንግግርም በቴሄራን በኩል ከፍተኛ ትኩረት የተሰጠው ሲሆን የኢራን ባለሥልጣናትም የራሳቸውን ጠንከር ያለ ምላሽ ሰጥተዋል። የኢራን የውጭ ጉዳይ ሚኒስትር በሰጠው መግለጫ ደግሞ እስራኤል የምትወስደው ማንኛውም አይነት ወታደራዊ እርምጃ ተመጣጣኝና ከባድ ምላሽ ያስከትላል ብሏል። አክለውም ኔታንያሁ ጦርነቱን የማራዘም ፍላጎት እንዳላቸውና ይህም ቀጠናውን ወደማይፈለግ እሳት ውስጥ እንደሚከት አስታውቀዋል። በሌላ በኩል ኢራን አሜሪካን በአንድ በኩል የሰላም ጥሪ እያቀረበች በእጅ አዙር ግን ለእስራኤል የጦር መሳሪያ በመላክ ጦርነቱን እያገዘች ነው ስትል ትከሳለች። ኔታንያሁ ጦርነቱ የሚቆመው በእስራኤል ሰራዊት ውሳኔ ነው ማለታቸውን ተከትሎም ሂዝቦላህ በሰሜን እስራኤል ያለውን ጥቃት አጠናክሮ ቀጥሏል። ይህ ደግሞ እስራኤል በሁለት ግንባር በጋዛና በሊባኖስ የምታደርገውን ፍልሚያ ይበልጥ ውስብስብ አድርጎታል። የየመኑ የሁቲ ታጣቂ ቡድንም ከኔታንያሁ ንግግር በኋላ አሜሪካ ለእስራኤል የምታደርገው ድጋፍ እስካልቆመ ድረስ በመርከቦች ላይ የምናደርገውን ጥቃት አንገታም የሚል ዛቻ ሰንዝሯል። ኔታንያሁ ዛሬ በሰጡት መግለጫም በእስራኤልና በቅርብ ወዳጅ አሜሪካ መካከል መጠነኛ የዲፕሎማሲ ስንጥቅ መፈጠሩን ያመላከተ ሲሆን ጦርነቱም በቅርብ ጊዜ ውስጥ የመቆም ዕድሉ ዝቅተኛ ከመሆኑ ባሻገር በቀጠናው ያለው አለመረጋጋት እንደሚቀጥል አመላካች ሆነዋል። የአማራ ክልል 90 በመቶ አካባቢን ተቆጣጥረናል ሲል የአማራ ፋኖ ብሔራዊ ንቅናቄ ቃል አቀባይ አስረስ ማረ ዳምጤ አስታወቀ።
በአጠቃላይ ክልሉ ነፃ የሚወጣበት ጊዜ ሩቅ እንደማይሆን የገለጸው ቃል አቀባዩ ፋኖ የመጀመሪያውን የፈተና ጊዜ በማለፍ ህልውናውን ከማስጠበቅ ወደ ማጥቃት መሸጋገሩንም ተናግሯል። ፋኖ በተቆጣጠራቸው አካባቢዎችም ህዝቡን እንዴት እያስተዳደረ እንደሚገኝ ሰፊ ማብራሪያ ሰጥቷል። ዝርዝሩ እንደሚከተለው ይቀርባል። የአፋብን የህዝብ ግንኙነት መምሪያ ኃላፊ አስረስ ማረ ዳምጤ በተለያዩ ወቅታዊ ጉዳዮች ላይ በሰጠው አስተያየት ፋኖ ያለበትን ወቅታዊ ቁመና ገልጾታል። በአማራ ክልል በአገዛዙና በፋኖ መካከል ከባድ ውጊያ እየተደረገ በሚገኝበት በዚህ ሰዓት በርካቶች ስለ ውጊያው ምንነትና ፋኖ አሁን ስላለበት ወቅታዊ የክልሉ ይዞታ በቂ መረጃ የላቸውም ይባላል። በዚህ መሰረት ቃል አቀባዩ እንዳለው በአሁኑ ወቅት ፋኖ 90% የሚሆነውን የአማራ ክልል በመቆጣጠር ግዛቱንም ሆነ ህዝቡን ማስተዳደር መጀመሩን አስታውቋል። ከዚህ በፊት ዘኢኮኖሚስት መጽሔት ገለልተኛ በሆነ መንገድ ፋኖ የክልሉን 80% እንደተቆጣጠረ መጻፉን ያስታወሰው ቃል አቀባዩ በፋኖ ግምገማ መሰረት 90% ገደማ እንደሚሆን ይፋ አድርጓል። ይህም ቢሆን ግን አካባቢው የጦርነት ቀጠና ከመሆኑ አንጻር ቁጥሮች ሊቀያየሩ እንደሚችሉም አስታውቋል። የአማራ ህዝብን በምን አይነት መንገድ ነው የምታስተዳድሩት ተብሎ ለቀረበለትም ጥያቄ ህዝቡ በቀጥታ አመራሮችን መርጦ ወደ ስራ እንደሚያስገባ ገልጿል። ጦርነት አካባቢ ባሉ ቦታዎች ህዝብን ለማግኘት አስቸጋሪ ስለሚሆን በጥናት መሰረት አመራሮች እንደሚመደቡም ገልጿል። በዚህ መሰረት አብዛኛው የአማራ ህዝብ በፋኖ መተዳደር መጀመሩን የገለጸው ቃል አቀባዩ አገዛዙ የሚነዛው ፕሮፓጋንዳ ከእውነት የራቀ መሆኑንም አስምሮበታል። ይህን ጉዳይ ማጣራት የሚፈልግ ማንኛውም አካል በቂ መረጃ እንዲኖረው በራችን ክፍት ነው በማለትም ገልጸዋል። ፋኖ የሰብአዊ መብት ጥሰትን በተመለከተ ከፍተኛ የቁጥጥር ስርዓት መዘርጋቱን የገለጸው ቃል አቀባዩ ችግሮች ሲፈጠሩም በራሱ በፋኖ ፍርድ ቤት በኩል አፋጣኝ ፍትህ እንደሚሰጥም አክለዋል። በሰብአዊ መብት ጥሰት ወደር ያልተገኘለት አገዛዙ ነው ያለው ቃል አቀባዩ በክልሉ ያለውን ሁኔታ ማጥናት ለሚፈልጉ ዓለም አቀፍ ተቋማት የፋኖ ፈቃደኝነትንም ገልጸዋል። የውጊያው አደረጃጀትና ጥምረት በከፍተኛ መናበብ ደረጃ ላይ እንደሚገኝም ገልጾ አሁንም ቢሆን ያሉ ችግሮችን በፍጥነት ለመፍታት እየተሰራ ነው ብለዋል። በቅርቡ ምርጫን በተመለከተ ፋኖ ያወጣው የአቋም መግለጫ ማንንም ጠላት ለማድረግ ያለመ ሳይሆን በስትራቴጂ ደረጃ የሚታይ የአገዛዙን ምርጫ የመከላከል መንገድ መሆኑን አስታውቋል። ምርጫው ላይ አትሳተፉ ማለት የግድ ከባድ እርምጃ ይወሰዳል ማለት ሳይሆን በማረምና በመከላከል ላይ ያተኮረ እንቅስቃሴ እንደሚደረግም አስታውቋል። የአገዛዙ ተቃዋሚ ፓርቲዎች ዘረፈጅ የሆነውን አገዛዝ ለማንገስ አብረውት ከሚሰሩ ይልቅ የምርጫ ምስክር ወረቀታቸው ቢሰረዝና ከህዝብ ጎን ቢቆሙ ይሻላቸዋል የሚል ምክሩንም ቃል አቀባዩ አስቀምጧል። በሱዳን የሚንቀሳቀሰው የፈጥኖ ደራሽ ሰራዊት አርኤስኤፍ ስትራቴጂካዊቷን የኩርሙክ ከተማን መቆጣጠሩን ተከትሎ በአፍሪካ ቀንድ ያለው የኃይል አሰላለፍ ወደ አዲስ ውጥረት ውስጥ ገብቷል። የሱዳን መንግስት ኢትዮጵያ ለአማጽያኑ ወታደራዊ ኮሪደር በመፍቀድ ድጋፍ አድርጋለች በሚል ያቀረበው ተደጋጋሚ ክስ የብልጽግናውን አገዛዝ ከጎረቤት ሀገራትና ከዓለም አቀፍ ተቋማት ጋር ለከፋ ዲፕሎማሲያዊ ጫና አጋልጦታል። ሁኔታው ከሱዳን ከግብፅና ከኤርትራ ጋር ያለውን ፖለቲካዊ ሽኩቻም ይበልጥ በማሻከር ቀጠናውን ወደ ተጨማሪ ጦርነት ሊወስደው ይችላል ተብሏል። በሱዳን የሚንቀሳቀሰው የፈጥኖ ደራሽ ሰራዊት አርኤስኤፍ ከሱዳን ህዝባዊ ነጻነት ንቅናቄ ጋር በመቀናጀት በኢትዮጵያ ድንበር አቅራቢያ የምትገኘውንና እጅግ ስትራቴጂካዊ የሆነችውን ኩርሙክ ከተማን መቆጣጠሩን አስታውቋል። ይህ ድል በቀጠናው ያለውን ወታደራዊ ሚዛን ከመቀየር ባለፈ በኢትዮጵያና በሱዳን መካከል ያለውን ዲፕሎማሲያዊ ውጥረት ወደ አዲስ የጦርነት መጀመሪያ ምዕራፍ አሸጋግሮታል። የሱዳን የዜና ወኪል እንደዘገበውም በኩርሙክ ላይ በተሰነዘረው ጥቃት ከ400 በላይ የመንግስት ወታደሮች የተገደሉ ሲሆን ከፍተኛ ወታደራዊ መኮንኖችም በቁጥጥር ስር ውለዋል ተብሏል። ኩርሙክ የብሉ ናይል ግዛትን ከሲናር ጋር የምታገናኝ የንግድና የወታደራዊ ኮሪደር በመሆኗ መያዟ የሱዳን መደበኛ ጦር ሳፍ በምስራቃዊ የሀገሪቱ ክፍል ያለውን የበላይነት ጥያቄ ውስጥ ከቶታል። የሱዳን ባለስልጣናት ግጭቱን ተከትሎ በኢትዮጵያ ላይ ጠንከር ያለ ውንጀላም ሰንዝረዋል። እንደ ሱዳን ትሪቡን ዘገባ የፈጥኖ ድራሽ ሰራዊት ታጣቂዎችና የጦር ተሽከርካሪዎች ከኢትዮጵያ አሶሳ ተነስተው ወደ ሱዳን ድንበር መሻገራቸውን ገልጿል። በተለይ የብልጽግናው አገዛዝ አማጽያኑን በኢትዮጵያ ግዛት እንዲንቀሳቀስ መፍቀዱ በሁለቱ ሀገራት መካከል ያለውን የጥርጣሬና የግጭት ደመና ይበልጥ አጥቁሮታል። ሱዳን ኢትዮጵያ ግዛቴን ለመውረር አማጽያንን እየረዳች ነው በማለት ጉዳዩን ወደ ተባበሩት መንግስታት የጸጥታው ምክር ቤትና ወደ አፍሪካ ህብረት ልትወስደው ከቻለች ኢትዮጵያ የቀጠናው በጥባጭ ተደርጋ የመታየት ዕድሏ ሰፊ ይሆናል። የአፍሪካ ቀንድ አዲሱ አሰላለፍም የቀጠናውን ኃይሎች በሁለት ጎራ ከፍሏቸዋል።
በአንድ በኩል ኢትዮጵያ ከአርኤስኤፍ እና ከተባበሩት አረብ ኤሚሬቶች ጋር ስትሰለፍ፣ በሌላ በኩል የሱዳን ጦር ደግሞ ግብፅ፣ ኤርትራና ሳውዲ አረቢያ የሚገኙበት አሰላለፍ ውስጥ ይገኛል። የብልጽግናው አገዛዝ መሪ ተዋናይና የጦርነት ፖሊሲ ባለቤቱ አብይ አህመድም ሀገሪቱን በጦርነት ከባቢ ሊዘፍቃት ከጫፍ ደርሷል ተብሏል። የኩርሙክ መውደቅም ለሱዳን ጦር ከፍተኛ ወታደራዊ ኪሳራ ሲሆን ግጭቱ ወደ ሰፊ የቀጠናዊ ጦርነት እንዳያመራ በዓለም አቀፉ ማህበረሰብ ዘንድ ስጋት እየፈጠረ ይገኛል። ክብራትና ክብራን ቤተሰቦቻችን ለዛሬ መጋቢት 16 2018 ዓ.ም የተሰናዱ መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን በዚሁ እንሰናበታለን። አስራት ብሮድካስት ሰርቪስ